special one, the one and the only Jose Mourinho to Real Madrid. Assalamu alaikum wa rahmatullahi wa barakatuh. አርሂቡ ብለናል ጆዜ እንዴት እንደሞዳጀው እኮ ከቻሳ አንተ ልንሞትብህ ጆዜ ልንወርድብህ ባርሳ ለጠለጠን እኮ አሁን ትቀለጠለጥልኛለህ ይህን ባርሴሎና ጆዜ ላለ አባቴ ብሬኪንግ ነው ኮፒ ሊንክ አድርገው የመቻችሁ ማድሪዲስታ እሰይ እልልልል ነው የሚባለው አባቴ እንኳን ደስ አለህ እኔና ቢለካም ያመሳሰለን አንድ ነገር ገስዋታ ቢ የሪያል ማድሪድ አዲሱ ማናጀር ሆኖ ጆዜ ሞሪኖ ተሾመ ይላል ሂር ዊ ጎ እናቴ ነይ አሁን ምባፔ ማን ነው ሞሪኖ ቀልድ አያውቅም አባቴ ግን እንዳታባረው በእናትህ ተስተካከላለህ አንተ ዲክታተር ተስተካከላለህ ነው የምልገባር ቪኒም ንጭንጭ ያቆማል ቪኒም ንጭንጭ ሁሉንም ያስተካከላቸው ገባር ምባፔ ገባ የሆነ እንዳባቱ ምናምን ግን እንዳባረው መስጋት አለብን አሁን ምባፔ እንዳባርብን እንሰጋለን የማድሪድ ስታዝ ቤተሰብ እንኳን ደስ አለ ነው ያልሽ ያራዲዬ ባርሴሎናውያንስ ኔክስት ሲዝን መጣንልህ 100 ፖይንት ሲዝን ጠብቀኝ ክለብ እኮ ሞቶ አይሞትም ያረን ያባቱ ሞቶ አይሞትም እንትን ይላል ኦቶሜንዴ ገባርለ ኬቨን ደ ብራይን this has investment from the past congratulations ማድሪድ ስታርስ ለጌታም ጌታ አለው ጀማው ለጌታም ጌታ አለው ለዲክታተሩ ተጫዋች ዲክታተሩ አሰልጣኝ መጥቷል ጀማው ዲክታተሩ አሰልጣኝ ማን ሆዜ ሞሪኖ ወደ ሪያል ማድሪድ here we go ጀማው the deal is done ብሏል እንግዲህ ፋብሪዚዮ መጥቶ እጅግ አስገራሚ ያልተጠበቀ ዝውውር ነው እንደው በሩመር ደረጃ ራሱ ሲወራ የነበረው ታዲያ ይሄንን ነገር የማድሪዱ ፕሬዝዳንት እንግዲህ ፍሎሬንቲኖ ፔሬዝ ማለት ነው ወስነውበት ሆዜ ሞሪኒዮን ወደ ማድሪድ አምጥተውታል ምክንያቱም ማድሪድ ቤት ውስጥ አሁን ያለው ግብ በጣም ከባድ ነው በጣም ኢጎይስቲክ የሆኑ ተጫዋቾች የተሰበሰቡበት መንደር ሆኗልና ይሄንን መንደር ጸጥ ረጭ ሊያደርጉ የሚችሉት ካሪዝማቲክ ያለው አሰልጣኝ ማን ነው ካልከኝ ሆዜ ሞሪኒዮ ነው ማንዬ አሁን መጥቷል ሪያል ማድሪዱን ወደ ከፍታው ወደ ቀድሞ ወደ ነበረበት ዝናው ይመለሷል ማለት ነው እንግዲህ ሆዜ ሞሪኒዮ ጀምአው the special one Jose Mourinho to Real Madrid here we go ተብሏል ማን እኔ በጣም ነው ደስ ያለኝ ከስንት ጊዜ በኋላ የሪያል ማድሪድን ማሊያ እገዛለሁ ለምን ሞሪኒዮ መጥቷል ማን ምን ሆነ ነው the special one አሁን በዚህ ሰዓት ላይ ማለት የምባፔንም የቪኒሺየስንም ኢጎ ሃንድል ማድረግ የሚችል ሰው ካለ ኤሶይ ነው ምክንያቱም በጥፊ ይመታል ሲፈልግ ቤንች ያደርጋል ሲፈልግ ይሰድባል ዝላታንን ብትሰጠው ማንንም ብትሰጠው ማለት ነው ኤሶይ ሃንድል ማድረግ ይችላል ምክንያቱም the special one ነው ማን ምን ሆነ ነው ሻምፒየንስ ሊግ በፖርቶ የበላ ሰው ነው ሪያል ማድሪድ ቤት ደግሞ መጥቶ ሻምፒየንስ ሊጉን ላያሳካ አይችልም ቀጣይ አመት ላይ ምባፔ ቪኒሺየስ በጣም የሳቱ ተጫዋቾች አሉ ማን ገብተ ተጠቀማቸው በጥፍ እየተፈጠፈ የሁለቱንም ኢጎ ማለት ነው ሃንድል ማድረግ ይችላል ለመሰላችሁ ከሁለቱም ኢጎ በላይ ያለው ይሶ ይገብቷል ከማንንም ሰው የሚበልጥ ኢጎ ነው ያለው ምን ሆነ ነው ጆዜ ሞሪኒዮ አሁን ካራክተሩን በደንብ ይመልሷል የሪያል ማድሪድ ማለት ነው እኔ በጣም ነው ደስ ያለኝ ቀጣይ አመት አትሊስት መፎካከር እንኳን እንዲችሉ ያረጋቸዋል እንደ ዘንድሮ እንደዚህ ቀልዶ አይበለውም ባርሴሎና ገብቷቸዋል አትሊስት ኮምፒት ማድረግ እንዲችሉ የሚያረጋ አሰልጣኝ ይመጣው በጣም ነው ደስ ያለኝ ይቻላል ሞሪኒዮ breaking news ይላል አባቴ the special one Jose Mourinho the one and only Jose Mourinho to Real Madrid here we go ተብለናል አባቴ ፋብሪዚዮ ሮማኖ here we go ብሎናል እንግዲህ ጆዜ ሞሪኒዮ ወደ ሪያል ማድሪድ እንደሚመለስ አሁን ተረጋግጧል በጣም አስፈላጊ ዝውውር አስፈላጊ ዜና ማለት በዚህ ሰዓት ጆዜ መቀጠር ነው ያራዳልጅ ሪያል ማድሪድ ቤት ውስጥ ማለት ነው በጣም ያፈሉ ሰዎች አሉ አባቴ በጣም ኤምኤምኤ ፋይተር በጣም ዲክታተሮች በጣም በስተዋልና ትንሽ መኮርኮም ትንሽ ኩርኩም ነገር ያስፈልጋቸዋል ለዚህም ዋንኛውና አስፈላጊ ሰው the special one ነው አባቴ እንግዲህ ወደ ማድሪድ እንደሚመለስ ተረጋግጧል ማለት ነው ቀጣይ አመትን እንግዲህ ጽድት ተባለ ስትራክቸር ጆዜ ሞሪኒዮ ማድሪድን ይዞል እንደሚመጣ ተስፋ እናረጋለን ኦላ ማድሪድ ስታስ ይመቻቹ ጆዜ ሞሪኒዮ ወደ ሪያል ማድሪድ ተመልሷል ፖርቹጋላዊው አሰልጣኝ ወደ ስፔኑ ኃያል ክለብ ሪያል ማድሪድ ተመልሷል እዚህ ጋር ፋብሪዚዮ ሮማኖ እንግዲህ በኤክስ ገጹ ላይ ባወጣው መረጃ መሰረት እንግዲህ ጆዜ ሞሪኒዮ ወደ ሪያል ማድሪድ መመለሱን አስመልክቶ ማለት ነው ሁሉም የቃል ስምምነቶች የተስማሙ ወይም ደግሞ የተረጋገጡ ሲሆኑ በቀጣይ እንግዲህ ወይም ደግሞ በሪያል ማድሪድ እና በጆዜ ሞሪኒዮ መካከል የሚደረገው ስምምነት የሰነዶች ፊርማ ብቻ እንደቀረ ነው እዚህ ጋር ፋብሪዚዮ ሮማኖ ባወጣው መረጃ መሰረት የሚያመላክተው በስማም ጆዜ ሞሪኒዮ ወደ ሪያል ማድሪድ
ከንቲባው ተመልሷል። በስማ ምባፔ ቪኒሲየስ ጆሮአችን ነው የሚያቃጥለው። ከንቲባው ተመልሷል። እንደዚህ ነገር አይመችሁም። እሱ ማለት ጆዜ ሞሪኒዮ ማለት እንኳን እናንተን ቀጥቶ እነ ፔፔ እነ ራሞስን ዝላታን ኢብራሂሞቪችን ያሰነጠለ አሰልጣኝ ነው። እናንተን ጆሮአችን ነው የሚያቃጥለው። ተመልሷል። ንጉሱ ክለባችንን ወደ ንግስናው ይመልስ። እስቲ የሪያል ማድሪድ ደጋፊዎች ኮሜንቱን ኮፒ ሊንኩን አጽናኑ። ሰበር መረጃ ጆዜ ሞሪኒዮ ደ ስፔሻል ማን ወደ ሪያል ማድሪድ ሲጠበቅ እንደነበረው እንደሚያመራ ተራግጧል። ፋብሪዚዮ ሮማኖ መረጃውን ሂሩይጎ በማለት ማራገጥ ችሏል። በሪያል ማድሪድ ቤትም የ2 ዓመት ኮንትራክት ይፈራረማል ተብሎም ይጠበቃል። ከዚህ በተጨማሪ በቀጣዮች ቀናቶች ውስጥ ወደ ማድሪድ ተጉዞም እንግዲህ የወረቀት ስራዎችን ያጠናቅቃል ተብሎም ይጠበቃል። ጆዜ ሞሪኒዮ በመጨረሻም በድጋሚ ወደ ሪያል ማድሪድ እንደሚመለስ አሁን ላይ ሙሉ በሙሉ ተራግጧል ማለት ነው። በቃል ደረጃ ጆዜ ሞሪኒዮ እና የሪያል ማድሪድ ሰዎች ሙሉ በሙሉ ከስምምነት ላይ መድረሳቸው ነው የተነገረው። አሁን የሚቀሩት የወረቀት ስራዎች ብቻ ናቸው። ለማንኛውም እናንተ ስለ ጆዜ ወደ ሪያል ማድሪድ መመለስ ምን ትላላችሁ? በሪያል ማድሪድ ቤት ስኬታማ መልሶ የሚሆን ይመስላችኋል? ሐሳባችሁን አካፍሉኝ። የፕላስ ምልክቱ መጫ እንዳትረሱ። the special one is here በቃ ተከስቷል ነው ማለት አዳሜ በልምጭ ቂጥቂጥን እየተባልክ በስነ ስርዓት ትጫወታለህ። ማድሪድ ላይ እንደቀለድክ አቀራትም ኤምባፔ ነሽ ቫልቬርድ ቡጢ ምናምን የሚባል ነገር የለም። አሁን ቡጢ ምናምን የሚባል ነገር የለም ቀርቷል። አሁን ትመታለህ ወይ ትጫወታለህ ወይ ትመታለህ፣ ካልሆነ ትባረራለህ ነው። ጆዜ ፈርሟል ለማድሪድ። በቃ እንዴት ልበላችሁ በጣም ደስ ነው ያለኝ። ከሱ በላይ ኢጎ ያለው ሰው ያለ አይመስለኝም ምን እዚህ ምድር ላይ ማለት ነው። ስለዚህ አርፈው ይታዘዟታል። ምንም አባታቸው አያመጡም ነው ማለት። እንኳን ደስ አላችሁ የማድሪድ ደጋፊዎች። ቦይኖስ ዲያስ ጀሞ እንግዲህ ጆዜ ሞሪኒዮ በድጋሚ የሪያል ማድሪድ አሰልጣኝ ለመሆን ተስማምተዋል። ፍሎሬንቲኖ ፔሬዝ እንግዲህ የወሰኑት ውሳኔ ልክ ነው ወይስ ልክ አይደለም የሚለውን በጊዜ ሂደት የምንመለከተው ነው የሚሆነው። ጆዜ ለሁለተኛ ጊዜ ነው እንግዲህ ለማድሪድ እየፈረሙ ያሉት። በላሊጋው ታሪክ 100 ጎልና 89 ጎል ዲፈረንስ ይዞ በመጨረስ እስካሁን ባለ ሪካርድ ናቸው። ለመጀመሪያ ጊዜ ላሊጋ ላይ 100 ነጥብ ይዞ የጨረሰው ሪያል ማድሪድ እንደሆነ እናውቃለን። ቲቶ ቪላኖቫ ቲም 100 ነጥብ ይዞ ቢጨርስም 89 ጎል ግን ጎል ዲፈረንስ ኖሮት አያውቅም። እንግዲህ በጣም ብሬክ እያደረገ ያለ ድሬሲንግ ሩም ነው ያላቸው። ቪኒ ምባፔ እንዴት ነው የሚያደርጓቸው ከጁድ ጋር ምናምን የሚለውን ማየት በጣም አጓጊ ነው። ማድሪዲስታስ ምን ታስባላችሁ ስለዚህ አፖይንትመንት? ጆዜ እንግዲህ ካርሎ አንቸሎቲም ኤቨርተንን ከማሰልጠን ተነስተው ነው ቀጥታ ወደ ማድሪድ የሄዱት። ስለዚህ እሳቸው ቤኒፊካ ሄደው ጋላታሳራይ ነው ፌነርባቼን አሰለጠኑ ምናምን የሚለውን ለውጥ ይኖራል ብዬ አላምንም። ምክንያቱም አንዳንድ ኮቾች በተሻለ ስኳድ የተሻለ ነገር መስራት ስለሚችሉ። እናንተ ምን ልታስቡ ግን ኮሜንት ላይ አስቀምጡልኝ። ፎሎ ኮፒ ሼር እያደረጋችሁ ይመቻችሁ። በስማም ጆዜ ሞሪኒዮ ወደ ሪያል ማድሪድ ከንቲባው ተመልሷል። በስማም ምባፔ ቪኒሲየስ ጆሮአችን ነው የሚያቃጥለው። ከንቲባው ተመልሷል። እንደዚህ ነገር አይመችሁም። እሱ ማለት ጆዜ ሞሪኒዮ ማለት እንኳን እናንተን ቀጥቶ እነ ፔፔ እነ ራሞስን ዝላታን ኢብራሂሞቪችን ያሰነጠለ አሰልጣኝ ነው። እናንተን ጆሮአችን ነው የሚያቃጥለው። ተመልሷል። ንጉሱ ክለባችንን ወደ ንግስናው ይመልስ። እስቲ የሪያል ማድሪድ ደጋፊዎች ኮሜንቱን ኮፒ ሊንኩን አጽናኑ።